ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ሰንብታችኋል? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛና ሂሳብ በውስጥ መስመር መማር ለሚፈልጉ ለሁሉም አዳርሱላቸው እያልን ከወዲሁ እናሳስባለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች ልታናገሩን ትችላላችሁ። ዛሬ ይዤላችሁ የመጣሁት አማርኛ አጫጭር አረፍተ ነገሮችን ማንበብና መጻፍ ነው የሚለው። እነዚህ አማርኛ አጫጭር አረፍተ ነገሮች እንዲሁ በቀላል የምታነቧቸውና መጽፏቸው ብቻም ሳይሆኑ በህይወታችን ላይ ትልቅ ለውጥ ያመጣሉ ብዬ ያሰብኳቸውና ከጭንቀታችንም ትንሽ እረፍት እናገኝባቸዋለን ብዬ ያሰብኳቸው አጫጭር አረፍተ ነገሮች ናቸው። ከማንበብና ከመጻፍ በተጨማሪም ለራሳችን ህይወት ብዙ እናተርፍባቸዋለን ብዬ ያሰብኳቸው ስለሆነ እናንተ ማንኛውም ማንበብና መጻፍ የሚችልም አይችልም ሰው ሁሉ እነዚህን ቪዲዮዎች ረጋ ብሎ ከመጀመሪያው እስከ መጨረሻው ቢመለከታቸው ትልቅ እውቀት ታገኙበታላችሁ። ራሳችሁን ከማትፈልጉበት ቦታ ከፍ አድርጎ ወደምትፈልጉበት ቦታ እንድትሄዱ ያደርጋችኋል። የሚጠበቅባችሁ ዋናው ትልቁ ምንድነው? ይህንን ነገር አንብባችሁ ወደ ተግባር መለወጥ ብቻ ነው ለእናንተ የሚጠበቅባችሁ። ከዛ ያለፈ ይህን ነገር አንብባችሁ ወደ ተግባር መለወጥ ከቻላችሁ በጣም ትልቅ በህይወት ላይ ለውጥ ሊያመጡ የሚችሉ አረፍተ ነገሮች ናቸው። ከዛ በተጨማሪ ደግሞ አማርኛ ማንበብና መጻፍ ለምትቸገሩ ደግሞ መጀመሪያ አማርኛን ለማንበብ ምን ማድረግ አለብን? ገና እንደው ጀማሪዎች ከሆነ አማርኛን ለማንበብ ምን ማድረግ አለብን? የመጀመሪያው ስራችን መሆን ያለበት ፊደላትን ነጣጥለን ማወቅ ይጠበቅብናል። ፊደላትን ነጣጥለን ማወቅ ይጠበቅብናል። የመጀመሪያው ስራችን እሱ ነው። ከዛ በመቀጠል ደግሞ ፊደላት የማን ቤተሰብ ናቸው? የማን ቤተሰብ ናቸው? እነዛን ፊደል ነጥለን ካወቅነ መጀመሪያ ሀ ለ መ ሰ ሊሆን ይችላል፣ ሶስተኛ አራተኛ ፊደል ሊሆን ይችላል። ግን ያንን ካወቅነ በኋላ የማን ቤተሰብ ናቸው የሚለውን እናያለን። ከዛ በኋላ ያቺ ፊደል የሀ ቤተሰብ ከሆነች ከዛ ስንተኛ ፊደል ነች የሚለው ደግሞ ይመጣል። ወይም ስንተኛ ድምጽ ነች? ፊደሏን ለየነ መጀመሪያ ነጥለን አወጣን። ነጥለን ካወጣን በኋላ የማን ቤተሰብ እንደሆነች አወቅን። ከዛ በኋላ ደግሞ ስንተኛ ድምጽ ነች ወይም ምን አይነት ድምጽ አላት የሚለውን ማወቅ ይጠበቅብናል። እሱን ካወቅነ ከዛ በኋላ አማርኛን አገጣጥሞ ለማንበብ በጣም ቀላል ነው የሚሆነው። ለማንኛውም ነገር ሁሉም ነገር ትዕግስት ይጠይቃል። በህይወታችን፣ በኑሯችን፣ በስራችን ትዕግስተኛ ከሆነ አማርኛ ይሄን ቀላሉን ነገር አይደለም፣ በጣም ትልቅ ከባድ ነገር ቢገጥማችሁ ራሱ ቀለል አድርጋችሁ የማለፍ ችሎታው ይኖራችኋል ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ። ብር ይህን ብር ይህን ብቻ ነው መናገር የሚችለው ዛሬ ከቆጠብከኝ ነገ አድንሃለሁ። ብር ይህን ብቻ ነው መናገር የሚችለው። ዛሬ ከቆጠብከኝ ነገ አድንሃለሁ። እንደዚህ ፊደልን እየቆጠርኩ ማነብላችሁ ያው ትንሽ ኮሜንት ላይ ልጆች የሰጡኛልና ረጋ ብለህ አንብብልን የሚል ነው። ምናልባት እንዳትሰላችሁ የምታውቁት ደግሞ ፈጠን ብላችሁ አንብባችሁ ማለፍ ትችላላችሁ። ነገር ግን በጣም ጀማሪዎች ያሉ ስለሆነ እነሱ ደግሞ ረጋ ብለው እንዲነበብላቸው ስለሚፈልጉ እነሱን ሁሉ ማች ያደረገ ምንባብ ነው እያነበብኩት ያለ። ያው እንግዲህ ከይቅርታ ጋር እናንተም ዝግ ብላችሁ ለማንበብ ሞክሩ። ብር ይህን ብቻ ነው መናገር የሚችለው። ዛሬ ከቆጠብከኝ ነገ አድንሃለሁ። ዛሬ ከቆጠብከኝ ነገ አድንሃለሁ። ሚስጥሩ ለእናንተ ነው። የራስህን የህይወት ታሪክ
ስትጽፍ ስትጽፍ ማንም እስክርቢቶውን እንዲይዝ አትፍቀድለት። አትፍቀድ። የራስህን የህይወት ታሪክ ስትጽፍ ማንም እስክሪብቶውን እንዲይዝ አትፍቀድ። ስለራስህ የህይወት ታሪክ የምታውቀው ወይም ስለራስሽ የህይወት ታሪክ የምታውቂው አንቺና ፈጣሪሽ ብቻ እስከሆነ ድረስ ማንም በአንቺ የህይወት ታሪክ ላይ ገብቶ እንዲጽፍ ወይም እስክሪብቶ እንዲይዝ አትፍቀድለት ወይም አትፍቀጅለት ማለት ነው። ከራስህ ጋር ማነጻጸር ያለብህ ብቸኛው ሰው የትላንትናው አንተነትህ ነው። ከራስህ ጋር ማነጻጸር ያለብህ ብቸኛው ሰው የትላንትናው አንተነትህ ነው። ራስን ከሰዎች ጋር ታወዳድር፣ ራስን ከሰዎች ጋር ታነጻጽር ወይም ማታነጻጽር። ማነጻጸርና ማወዳደር ካለብን እንኳን ከትላንትናው ማንነታችን ትናንት ማን ነበር፣ ዛሬ ምን ላይ ነው ያለነው? ትናንት የማይሆን ቦታ ሁነን ዛሬ ከፍ ያለ ቦታ ሁነን ከሆነ ዝቅ ብለን ሌሎችን ማየት እንዳለብን ከወዲሁ ማሰብ ይጠበቅብናል። ትናንት ጥሩ ቦታ ላይ ሆነን ዛሬ ታች ቦታ ላይ ወድቀን ከሆነ ደግሞ ያን የትናንትናውን ቦታ ለማግኘት መጣር ይጠበቅብናል። ይሄን መያዝ ይጠበቅባቸዋል። ሁሌም በጥዋት ስትነሳ ለራስህ ይህንን ንገረው። ማድረግ እችላለሁ። ሁሌም በጠዋት ስትነሳ ለራስህ ይህንን ንገረው። ማድረግ እችላለሁ። ማንኛውም ሰው ተስፋ ሳይቆርጥ ሁሉንም ነገር ማድረግ እችላለሁ፣ ነገ እለወጥበታለሁ፣ ትምህርትም ይሁን ማንኛውንም ስራ ነገ እችለዋለሁ ብለን ከገባንበት በፍጹም አእምሯችን ካመነ ወደ ኋላ የማንለው ነገ ትልቅ ውጤት ላይ እንደምንደርስ መጠራጠር በፍጹም አይቻልም። እኔ ከራሴ ህይወትም ከሌሎችም ህይወትን ያየሁትን ነው እየነገርኳችሁ ያለ። በብዛት ማንበብና መጻፍ የምትለማመዱ ልጆች ዛሬ የሆነ መጻፍ አይታችሁ ወይም ዛሬ ፊደላትን አይታችሁ ማንበብ አልችል ስትሉ ወይም መጻፍ አልችል ስትሉ ወዲያውኑ ተስፋ ቆርጣችሁ አይ ይሄ ምን ይሰራልኛል? እኔ እኮ በዚህ ህይወት ላይ እድሜ እዚህ ደርሷል። እኔ እኮ እድሜዎች 30 ገብቻለሁ። እድሜ 40 ደርሻለሁ። ስለዚህ ትምህርት ምን ይሰራልኛል እያላችሁ በተስፋ መቁረጥ ራሳችሁን ወዳልሆነ ቦታ የምትጥሉ ሰዎች ከወዲሁ ራሳችሁን ተመልከቱበት። ምክንያቱም ምን አለ መሰላችሁ ራሳችሁን መጀመሪያ እችላለሁ ብላችሁ ካመናችሁ ለምን 100 ዓመት 80 ዓመት አይሆናችሁም? ትችላላችሁ። ትልቁ ነገር ራስን ማሳመን ነው። የሚያዋርደው ምን እንደሆነ ገብቷችኋል? ሰው ፊት ሄዳችሁ ኢቭን እንኳን የሆነ ቦታ ላይ ሄዳችሁ ፈርሙ ስትባሉ ጣታችሁን መስደዱ በጣም አእምሯችሁን የሚነካችሁ እሱ ነው። በሰለጠነ ዘመን ጣትን ከመስደድ ይልቅ ራስን ገቶ ትዕግስትን አስቀምጠን ከፊት ለነገ ለውጥ መልፋት ትልቅ ነገር ነው። ከለፋን ትዕግስተኛ ከሆነ እንችላለን የሚለውን ፕላን ከፊታችን ካስቀደምነ በምንም ታምር የማንችለው ነገር እንደሌለ ከወዲሁ አምናችሁ ማንኛውም ትልቅ የሚሆን ሕፃን ማንኛውም ሰው ይህንን ነገር ማድረግ ከቻለ በሚሰራው ስራ ላይ ውጤታማ እንደሚሆን ምንም የሚያጠራጥር ጉዳይ የለውም። ተስፋ መቁረጥ የበታችነት ስሜት፣ የደካማነት ስሜት ነው።
ስለዚህ ማንኛውም ሰው ተስፋ ሳይቆርጥ በሚሰራው ስራና በሚማረው ትምህርት ላይ የመጨረሻ ውሳኔውን አሳርፎ መማርና መስራት ከቻለ ነገ ለውጥ ላይ እንደማይደርስ ምንም አይነት ጥርጣሬ የለም። ታመሰግኑኛላችሁ። ነገ ማንኛውንም የምትሰሩትን ስራ ተስፋ ሳትቆርጡ ወደዛ ስራ ቀጥ ብላችሁ ከገባችሁ መማር የምትፈልጉ ከሆነ ያን ትምህርት ጀምሩት። ነገ ውጤታማ ስትሆኑ የዛኔ ነው የምታመሰግኑ። ከወዲሁ ተስፋ የምንቆርጥ ከሆነ አይደለም ለትምህርት ቀርቶ ቀለል ያለ ነገርም ቢሆን ወደኋላ ጎትቶ እንደሚጥለን ደግሞ ከወዲሁ ሊገባችሁ ይገባል። ህይወት ህይወት ማለት ማግኘት ማግኘት መጨመር አይደለም ተጽዕኖ መፍጠር ነው የሚለው። በጣም ይቅርታ እዚች ጋር ልፍ ያለው መፍጠር እንጂ ነው የሚለው። እቺ ጋር ፈ እንዳለች አድርጋችሁ አስታውሷት። ፍ ማለት ነው። ስድስተኛዋ ፍ ከመቀጥላ እንዳለች አስታውሱልኝ። ያው በጣም ይቅርታ እያልኩኝ እንጂ ህይወት ማለት ማግኘት መጨመር አይደለም ተጽዕኖ መፍጠር እንጂ። ማንኛውም ሰው ህይወት ሊለው የሚችለው ራሱን አሸንፎ ራሱን ገዝቶ ጥሩ ደረጃ ላይ መድረስ ነው እንጂ ጥሩ ገንዘብ ስላለው አይደለም። ጥሩ ገንዘብ ስላለው ህይወትን ኖራት ማለት አይደለም ጎበዝ። ለሰዎች እኩል አስቦ ሰዎችን በእኩል አይን መመልከት የሚችልና ለሰዎች ጥሩ ሐሳቢ የሆነ ለማንኛውም ሰው መጥፎ የማያስብ ከሆነ ይሄ ሰው የህይወትን እየኖረ ነው። ከዛ ውጭ ግን ሰውን እንደ ጭቃ እየረገጠ እያለፈ ሰውን መሰላል እያደረገ ከላይ ስለወጣና የብዙዎች መኪናና ባለቤት ስለሆነ የቤት ባለቤት ስለሆነ ይሄ ሰው ህይወትን ኖራት ሳይሆን በህዝብ ደም ላይ እየተሰቃቀለ ወይም ሰውን መሰላል እያደረገ የወጣው ሰው ስለሆነ ይሄን ሰው ህይወትን ኖራት ልንለው አንችልም ማለት ነው። ስለዚህ ማንኛውም ሰው ህይወትን ለመኖር ካሰበ ሰውን በኩል አይን ማየት አለበት፣ ሰውን እኩል መርዳት አለበት፣ ሰው በመሆኑ ማክበር ይኖርበታል ማለት ነው። በህይወትህ ብቸኛ ልትዋሻቸው የምትችላቸው ሁለት ሰዎች እናትና ፍቅረኛህ ናቸው። በህይወትህ ብቸኛ ልትዋሻቸው የምትችላቸው ሁለት ሰዎች እናትህና ፍቅረኛህ ናቸው። ዝርዝሩን ለእናንተ ልተው። እናትና ፍቅረኛ እንዴት ብቸኛ ልንዋሻቸው የምንችላቸው ነገሮች ናቸው የሚለውን እናንተ አንበባችሁ ኮሜንት ላይ ያስቀምጡልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ዛሬ አጠር ያሉ አማርኛ አረፍተ ነገሮችን ያየነው ረጋ ብዬን ያነበብኩላችሁ። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ የተለመደ ስራችሁን አታቋርጡ፣ ለሁሉም ሼር እያደረጋችሁ አዳርሱ። ያው እንደምታዩት ቪዲዮ ብዙም እየታየ አይደለም፣ ገና በመንቀሳቀስ ላይ ያለ ቪዲዮ ስለሆነ ሼር አድርጉልኝ ሁላችሁም ከወዲሁ ላሳስባችሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አማርኛን በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድትጽፉ እንዲሁም እንድታነቡ እናደርጋለን። በድጋሚ በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።